አንድ ወጣት መነጋገሪያ ሆኗል። ይሄ ወጣት ያረጋል አያና ይባላል። ያረጋል አያና ማለት በጎጃም የአማራ ፋኖ በጎጃም ውስጥ የራስ መንገሻ አቲከም ክፍለ ጦር የሚባል አለ እና እዛ ላይ የመረጃና የደህንነት ኃላፊ የነበረ ሰው ነው ያረጋል አያና እና ቀደም ብሎ ለመንግስት እጅ ሰጥቷል ወይም ደግሞ መንግስት ያቀረበውን የሰላም አማራጭ ተቀብሎ ወደ መንግስት የገባ ሰው ነው። ሲገባም ጀምሮ መነጋገሪያ እንደነበረ አስታውሳለሁ። ሚዲያም ላይ ቀርቦ አንዳንድ ነገሮችን ተናግሮ ከዛው ጋር በተያያዘ መነጋገሪያ ሆኖ ነበር። ከዛም ውጪ እንዲደረሰበትም ሲባል ተሰማ ነበር። ከትላንት ወዲያ ፍኖተ ሰላም ላይ አንድ የተዘጋጀ የህዝብ መድረክ ነበር። እዛ መድረክ ላይ በጣም አነጋጋሪ ሊሆኑ የሚችሉ መረጃዎችን ነው ለህዝቡ ሲሰጥ የነበረው። ዋነኛው ነገር የፋኖ የጥንካሬ ምንጭ እዛ ያለው ታጣቂው ሳይሆን ሌላው የህብረተሰብ ክፍል ነው። በመንግስት መዋቅር ውስጥ ያለ በሃይማኖት ቤት ውስጥ ያለ ወይም በቤተ እምነቶች ውስጥ ያሉ የሃይማኖት አባቶች ለፋኖ ትልቅ አቅም ናቸው የሚል ነው እና ለምን ትሆኑታላችሁ ነው ያረጋል አያና ዋና ነጥብ። ለምን ትሆኑታላችሁ? ፋኖ እኮ እንዲህ የሚያደርግ ነው እያለ የተደረጉ ያላቸውን እና አውቃቸዋለሁኝ ብሎ የተናገራቸውን ነገሮች ይዘረዝራል። እና ለዚህ አካል ነው መረጃ እየሰጣችሁ ያላችሁት ታውቃላችሁ የሚል ማህበረሰቡ ራሱን እንዲጠይቅ የሚያደርግ አይነት ንግግር ነው ያደረገው። ሰፊ ንግግርም ነው ያደረገው። በጣም ሊያነጋግሩ የሚችሉ ነገሮችም ተናግሯል። አንደኛ ተፈጸሙ ያላቸውን ግፎች ወይም ደግሞ የጭካኔ ተግባራት እሱን ይዘረዝራል። እኔ ዛሬ እዛ ላይ ብዙ ማተኮር አልፈልግም። ተፈጸሙ የተባሉ እንዲተደረገ ወይም ደግሞ ይሄ እኮ የሆነው እንደዚህ ሆኖ ነው ምናምን የሚሉት ነገሮች ላይ አይደለም ዛሬ ትኩረቴ። የኔ 3 ነገሮች ላይ ነው የማተኩረው። እነዚህ 3 ነገሮችን እኔም ስለማቅ ነው። እኔም እነዚህን 3 ጉዳዮች ስለማቅ ጭምር ነው በእነዚህ ላይ ሀሳብ አስተያየት መስጠት የምፈልገው። አንደኛው የፋኖ ታጣቂዎች ኦሪንቴሽናቸው ሃይማኖታዊ ኦሪንቴሽን ነው የሚለው እሱ ጥሩ ሊያነጋግር የሚችል አይ ቲንክ ትኩረትን በጣም ተሰጥቶት ሊወራ የሚገባው ጉዳይ ነው። በደንብ ትኩረት ተሰጥቶት ሊወራ የሚገባው ጉዳይ ይሄ ነው የሚመስለኝ። የሃይማኖት ኦሪንቴሽን ነው ያላቸው በአብዛኛው የሚለው ማለት ነው። ይሄ ነገር ወዴት ይዞ ይሄዳል የሚለው በጣም መታየት አለበት። በጣም አስፈሪ ጉዳይ ስለሆነ አንድ እሱ ነው። ሁለተኛ የፋኖ አደረጃጀቶችን በዋናነት የሚመሯቸው ሰዎች ከየት የመጡ ሰዎች ናቸው የሚለው እሱ እንደሚለው በአብዛኛው እስረኞች ናቸው የሚል ነው። ይህም እውነትነት ያለው ጉዳይ ነው። ይሄ ራሱን ችሎም እንደዚሁ መነገር ያለበት ነው። ሶስተኛ ቀኜ የሚባል የውስጥ አርበኛ አለ። ያ ማለት የፋኖ ጠንካራ አቅሙ ማለት ነው። ለፋኖ መኖር ትልቅ አስተዋጽኦ የሚያበረክት ቀኜ የውስጥ አርበኛ የሚባል አደረጃጀት አለ ነው። እነዚህ 3 ነገሮች ላይ ልጁ ያላቸው ነገሮች ስህተት አይደሉም። የምናውቀው ነው። ፐብሊክም የሆኑ ጉዳዮችም ናቸው። ፐብሊክም የሆኑ ጉዳዮች ናቸው። ሌሎች እንዲተደረጉ የሚሉት ጉዳዮች አይደረጉም የሚል እምነት የለንም። ከዛም የባሰ ወይም የልጁን ተደርገዋል ብሎ የተናገራቸውን ነገሮች ትክክል ስለመሆናቸው ሊያረጋግጡ የሚችሉ ያየናቸው ነገሮችም ጭምር አሉ። ግን ብዙም እዛ ላይ አተኮር ፍላጎቴ ስላልሆነ ነው።
በሌላኛውም በኩል እንዲተደረገ በመንግስት ታጣቂዎች ደግሞ የተደረገ የሚል ነገር አለ እና እንዲህ አይነት ነገሮችን እናውራ ከተባለ የዛንም የዚህንም ይዘን እየመጣን ልናወራ ነው የሚሆነው። ሶስቱን እንተወውና እርግጥ የሆኑ አደባባይ ላይ ስለወጡት ጉዳዮች ትንሽ እናውራ። ሲናገር ያረጋል አያና የምንባለው አለ በሃይማኖት አባቶች የምንባለው ነገር በዚህ ትግል ከሞትክ ቀጥታ መንግስተ ሰማያት ነው የምትገባው የሚል ስብከት ነው የሚሰብኩን ነው ያለው። በዚህ ትግል ሂደት ውስጥ ከሞትክ ንስሐ መግባት አያስፈልግ፣ ምን አያስፈልግ፣ ቀጥታ መንግስተ ሰማያት ነው የምትገባው ተብለን ነው የሚነገረን። ኢቭን ፋኖ የሚለው ቃል ሁሉ መጽሐፍ ቅዱስ ላይ ሁሉ ያለ ቃል ነው። መጽሐፍ ቅዱስ ላይ ሁሉ ያለ ቃል ነው። ከዛም በላይ እኔ እንደውም ሲሉ ሰምቻለሁ። ግን እሱ እንደተናገረው መጽሐፍ ቅዱስ ላይ ያለ ቃል ነው እና በዚህ ትግል ውስጥ ከሞትክ ቀጥታ መንግስተ ሰማያት ነህ። በቃ ምንም ንስሐ መግባት ምናምን ነገር አያስፈልግም። እንዲህ ተብለን ነው ምን ይነገረናል? እውነቱን ነው። ከዚህም በላይ ነው ሁሉ የሚነገረው። ከዚህ በላይ ሁሉ የሆኑ ነገሮች ነው የሚነገሯቸው። ፋኖ ማለት በቃ ከሆነ መለኮታዊ ነገር ጋር ተያይዞ ነው እንዲታይ የሚያደርጉት። ጦርነቱን የሆነ አይነት ቅዱስ ጦርነት አድርገው ማቅረብ ነው የሚፈልጉት። እናንተ የፈጣሪን ፍቃድ አስፈጻሚ ናችሁ፣ በቃ እናንተ እንደዛ ናችሁ። በዚህ ሂደት ውስጥ ብትሰቡ ቀጥታ መንግስት በቃ ሴኪውርድ አድርጋችኋል ነው ቦታችሁ። ቀጥታ ምናልባት ጥያቄ ምንም ሙሉ ላይኖር ይችላል ብሎ መግባት ነው። ወዴት ነው ምናምን የሚላችሁ ሁሉ የለም አይነት ነገር። ኢቭን የሚዋጉትን አካል ራሱ ሰይጣን አድርገው ነው የሚስሉላቸው። በተለያየ መንገድ ይገልጹታል። የአህመድ ልጅ ሰራዊት ይሏቸዋል። የማርያም ጠላቶች ይሏቸዋል። በአብዛኛው የማርያም ጠላት የሚለውን ቃል ይጠቀማሉ። የማርያም ጠላት ማለት ምን ማለት እንደሆነ ይታወቃል። እንደዛ ነው የሚሏቸው እና እነ ዘመነ ካሴ ስለ ጠቅላይ ሚኒስትሩ ሲያወሩ ኢትዮጵያዊም ሰውም ያልሆነ ጭራቅ የሚሉት ለዚህ ነው። ሰውም ያልሆነ ጭራቅ የሚሉት ለዚህ ነው። በቃ የነገሯቸው በቃ ከዛ ከጥልቁ የወጣ አጋንንት ምናምን ብሎ ነው የነገሯቸው። እንደዛም ነው የሚያስቡት። እንደዚህ አይነት ኦሪንቴሽን ያለው ኃይል በጣም 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 አደገኛ ነው። በጣም አደገኛ ነው። ለዛ ነው በዚህ ጉዳይ ላይ በደንብ መነጋገር ያስፈልጋል። ሲሪየስ የሆነ ጉዳይ ማለት ለውጥ አይመጣም በዚህ ሂደት። እውነቴን ነው የምላችሁ፣ ለውጥ አይደለም እልቂት ነው የሚመጣው በዚህ ሂደት። ለውጥ በጭራሽ እንዳታስቡ። ከባድ ቀውስ የማንወጣበት አረንቋ ውስጥ የሚከት ነው። ለውጥ የሚፈልግ አካል በዚህ ደረጃ ለውጥ ያመጣል የሚለውን ኃይል ኦሪየንት አያደርግም፣ አይቀርጸውም። በዚህ አይነት መልኩ የተቀረጸ አካል ለውጥ አይደለም የሚያመጣው። ለውጥ አያመጣም። ለህዝብ የሚጠቅም በጭራሽ እንደዛ አያመጣም። እልቂት ነው ይዞ የሚመጣው። አብዛኞቹ የፋኖ አደረጃጀቶች አሁን ትንሽ ቀንሶት ይሆናል አላቅም፣ ወይኔ ማየት ቀንሽ ከሆነ አላቅም።
ትልልቅ መስቀል አድርገው የምታዩቸው የተለያየ ዘመነ ካሴ እኮ ባህታዊ እኮ ነበር እኮ የሚመስለው። ዳዊት አለ፣ 3 መስቀል አለ፣ እዚህ ጋር መሳሪያ አለ። እንደዛ እኮ ነው። በተለይ ወደ ጎጃም አካባቢ ያለው ማለት ነው። በቃ በዛ አይነት መልኩ ነው ኦሪየንት ያደረጓቸው እና ለሆነ የፖለቲካ ፍላጎት ምናምን ነገር አይደለም። በቃ የፈጣሪን ፈቃድ ሊያሳኩ ነው እየሄዱ ያሉት። ከፊት ለፊታቸው የሚያጋጥማቸውን አካል በሙሉ ምንም ቢያደርጉት ለጽድቅ እንደሆነ ነው የሚያስቡት። የሰው ልጅ መግደልን በዚህ ደረጃ ሲቀበለው በቃ የመጨረሻው አውሬ ነው የሚሆነው። የሚታወቀው የመጨረሻው አውሬ ነው የሚሆነው። መግደልን እንደ ቅዱስ ነገር ሲቀበለው፣ መግደልን እንደሚያጸድቅ አይነት ነገር አድርጎ ሲወስደው እንደዛ ነው የተነገራቸው። በዚህ ትግል ውስጥ መሞት ቀጥታ መንግስተ ሰማያት የሚያስገባ ከሆነ መግደልን በተመሳሳይ ያስገባል። መቼም መሳሪያ ሰጥተው በዚህ ትግል ውስጥ እኮ ብትሞት መንግስተ ሰማያት ነው የምትገባው ስትለው ጥይቱን ግን እንዳትተኩሰው እያልኩ እንዳልሆነ ግልጽ ነው። መግደሉ መሞቱም ወደዛው ነው የሚያስገባህ እያለ መግደልን ከሞት በኋላ ወዳለ ህይወት እሱን የዘላለም የሚባለውን ህይወት መውረሻ መንገድ አድርገህ ስትቀበለው ማለት አስፈሪ ነው። አስፈሪ ነው። ስሜታዊ ነው የሚያደርገህ። ጨካኝ ነው የምትሆነው። ይሄ ልጅ ይህንን ነገር በደንብ በጥሩ ቃል ገለጸው። በቃ ይሄ ነው ትክክለኛው መገለጫው። በዚህ ትግል ከሞት ገነትን ትወርሳለህ ተብለው ነው በቃ የተላኩት። እዛ ተብለው ነው የተላኩት። የሚሉት እኮ ፋኖ ማለት የፈጣሪን ምናምን እንደዚህ እንዴ መልአክም ነው ምናምን እኮ ይላሉ እኮ አንዳንዱ። መልአክ ነው ምናምን እንደዚህ እኮ የሚሉትም ነገር እኮ አለ። እና ሌላኛውን አካል ደግሞ ከጥልቁ የመጣ ሰይጣን ወይንም ዘንዶ ወይንም እንደዚህ አድርገው የሚስሉት ጭራቅ ነገር አድርገው ማለት። እዛ አካባቢ ላይ ደግሞ የሃይማኖት አባቶች የሚሉትን ነገር መቀበል ብቻ ነው። እነሱ ያሉት ነገር ፈጣሪ ያለው ነገር ተደርጎ ነው የሚወሰደው። የሚጠይቅ የለም። አሁን ፋኖ የሚለው ቃል መጽሐፍ ቅዱስ ላይ አለ ሲሏቸው የቱ ጋር ብሎ እንኳን ጠይቋቸው የለም የለም። እንደው ራሳቸው የጻፉት ሌላ መጽሐፍ ቅዱስ ካልኖረ በስተቀር የለም። እንዲህ አይነት ግን የሚጠይቅ ግን የለም። አያችሁ፣ እንዲሁ ነው የሚቀበሏቸው። በቃ የሃይማኖት አባቶች የሚሉት ነገር በሙሉ ከፈጣሪ የተባለ ነገር አድርገው ነው የሚወስዱት። ፈጣሪን የሚያውቁት በሃይማኖት አባቶች በኩል ነው እና ዝም ብሎ ነው የሚቀበሏቸው። እነሱም ያንን ስለሚያውቁ እንዲህ ከሆነ እንዲህ ትሆናለህ፣ እንዲህ ከሆነ እንዲህ ትሆናለህ፣ የምትጸድቀው በዚህ መንገድ ነው በቃ ማለት አስገቢና ሰዎች ነው የሚመስሉት የሃይማኖት አባቶች። እዛ አካባቢ ላይ ወደ መንግስተ ሰማያት የሚያስገቡት እነሱ፣ የሚያስወጡት እነሱ ተደርገው ነው የሚቆጠሩት። በዛም ነው የሚያስፈራሩት። ይሄ ኦሪንቴሽን ያለው አካል በጣም አጥፊ ነው የሚሆነው። ትልቁ ችግር ምንድን ነው መሰለህ? እንደዚህ በሃይማኖት ኦሪየንት ያደረግከው ስብስብ ውስጥ መሪ ተመሪ የሚባል ነገር የለም። መሪና ተመሪ የሚባል ነገር በቃ የለም። አቅጣጫ ተቀብለ የምትፈጽመው ነገር አይደለም። በቃ ዝም ብለህ ያደርገኛል በምትለው አይነት መንገድ ማድረግ ያለብን ነው። ተመሪ ነው የምትለውን አካል ልትመራው ሁሉ አትችልም። በቃ ስሜት ነው ሁሉንም የሚመራ እና ትንሽ ልታለዝበው ምናምን ነገር ብትሞክር ወደ አንተ ነው የሚዞርብህ። ትፈራዋለህ ራሱ በጣም ስሜት ውስጥ ስላለ ልታለዝበው ምናምን ስትሞክር ወደ አንተ ነው የሚዞርብህ፣ ሊነክስ ነው የሚዞረው። መሪ የለም፣ ተመሪ የለም። ማንም የፈለገውን ያደርጋል። ልቅጣው ምን ልበለው ማን አንተ የምትቀጣው? በዚህ ትግል ውስጥ እኮ መግደሉም መሞቱም
መንግስተ ሰማያት እኮ ያወርሰዋል። አንተ ገደልክ ብለህ የምትቀጠው ለምንድን? ማን አንተ? ከሱ በላይ ነህ እንዴ አንተ? አያችሁ፣ የለም ተጠያቂነት ሁሉ አይኖርም። ራሱ ፈጣሪ አይጠይቅህም እኮ በዚህ ጉዳይ። ታዲያ ማን ነው? አስረስ ሊጠይቅ ነው? ዘመነ ሊጠይቅ ነው? ቢጠይቅህ ልትሰማው ነው? የለም ተጠያቂነት። ማንም እንደፈለገው የሚሆንበት ሁኔታ ነው የሚፈጠረው። አዲስ ወይ ለውጥ አይኖርም እምላችሁ። የለየለት ቀውስ፣ የለየለት ብጥብጥ እንጂ በዚህ የሚመጣ ለውጥ የለም። አትመራውም። ይሄንን አካል ራሱ ነው የሚመራው። አንተ አትመራው። በቃ አንዴ ከነገርከው በኋላ በቃ ይሄዳል። አንተ አትመራው። እንዲያድርግ ተው ይሄንን ምናምን ብትለው ወደ አንተ ነው የሚዞረው። ከባድ ነው። ለዛ ነው አደገኛ ነው የምለው። የፖለቲካ ለውጥ ይዞ ሊመጣ የሚችል የህዝቦችን መብት ሊያረጋግጥ የሚችል አይነት እንቅስቃሴ ከእንደዚህ አይነት ስብስብ አይወለድም። ቀውስ ነው ከእንደዚህ አይነት ስብስብ የሚመጣው። አማራ ክልል ውስጥ የረባ አይነት ትርጉም ያለው አይነት ነገር ያልታየው፣ በሁሉም አይነት መልኩ ብጥብጥ ያለው፣ በሁሉም አይነት መልኩ ለነዋሪው ምቹ ያልሆነ ክልል የሆነበት ምክንያት ከዚህ ጋር በተያያዘ ነገሮች በዚሁ ከቀጠሉ እኔ አክልል ያስፈራኛል። በተለይ ደግሞ የውጭ ኃይሎች በደንብ ሊመግቡት እየፈለጉ እያወቁት ክልሉ ቢፈርስ የፌዴራል መንግስትን ይቆርጣዋል ብለው አስበዋል። እኛ ጋር መድረስ አይችልም ብለው ከዛ ውጪ እዛ ክልል ላይ ማግኘት ያለብንን ነገርም ደግሞ በቀላሉ ማግኘት እንችላለን ብለው ፊድ ያደርጉታል። ይሄንን ኃይል ያረጋል። ከባድ ነገር ነው የተናገረው። በብዙ መልኩ ልትወስዱት ትችላላችሁ። በዚህ ትግል ከሞትክ ገነትን ትወርሳለህ ማለት በቃ ፋኖ እያደረገ ያለው ትግል የምን ህልውና ምናምን እሱ ዝም ብሎ ነው ማለት ለመጽደቅ ነው ያሉት። ለመጽደቅ ነው። ከሞትክ ብቻ አይደለም ብትገለም ገነት ትገባለህ ማለት ነው የንግግር። እንዳትሳሳቱ። ምክንያቱም መሳሪያ ሰጥተዋቸው ነው እንደዚህ ያሏቸው። መሳሪያ ሲይዟቸው በዚህ ጦርነት ውስጥ ብትሞት እንኳን ገነት ነው የምትገባው ቀጥታ ያለ ንስሐ ምናምን። ስለዚህ ብትገልም ምንድነው መግባት ነው፣ ገነት ትገባለህ። አይጠይቋቸው ግን እንዴት ምናምን ብሎ የሚጠይቅ የለም። የሃይማኖት አባቶች ናቸው የሚያሉት። በቃ የፈጣሪ ቃል ነው፣ ዝም ብሎ ተቀብሎ ነው የሚሄዱት። አንዳንዶች ለራሳቸው ጥቅም ቢጠቀሟትም ግን ብዙዎቹ ግን ይሄንን አምነው ያሉ አሉ። እና ቀላል ጉዳይ አይደለም። የሃይማኖት ኦሪየንቴሽን ለውጥ አያመጣም። እንደዛ ኦሪየንት የተደረገ ስብስብ ነገ ከነገ ወዲያ መሪዎቹንም ይበላል። ስለዚህ እነሱ ነው ቀድሞ የሚበላው፣ እነሱ ነው አይቀርም። ለራሳቸው አይመለስም። እነሱም በቃ ሩቅ የማያስቡ ሰዎች ስለሆኑ በቃ የሆነ አይነት ጥላቻ ስላላቸው ከሃይማኖት ጋር በተያያዘ ፊት ለፊት ያለውን አካል ሲያዩት ሃይማኖቱ ከነሱ ጋር ስለማይመስል በቃ ይሄ ማንተን መሆን አለበት የሚለው ጉዳይ ብቻ ስለሆነ የሚታያቸው ሰውን በዚህ መልኩ ይቀሰቅሱታል እንጂ በዚህ የተቀሰቀሰ ማህበረሰብ ነገ ከነገ ወዲያ ለነሱ ራሳቸው አደጋ ከመሆን አይመልሱትም። ነገ ከነገ ወዲያ እንመልሰው ወደ ቦታው እናስገባው ቢሉ የሚገባ አይደለም። እነሱን ሳይነክስ አይገባ። ለውጥ ማያመጣው ለዛ ነው። በቃ አንዴ ለቀኸው አልፈታህ በቃ የሚደርስበት ድረስ ይድረስ፣ የሚደርስበት ነገር ይድረስበት ብለህ ነው የምትተወው። እና ቀውስ ነው የሚፈጠረው። በዚህ የሚመጣ ለውጥ የለም።
ለአንተም ያከስረሃል። እሱ የሚፈጽመውን ነገር በሙሉ እየወጣ መከላከል አትችልም። ብዙ ዋጋ ነው የሚያስከፍልህ። በተለይ ፖለቲካ ለስራ ስትል፣ ጉዳዩን ፖለቲካ ላድርገው ስትል፣ በሃይማኖት ኦሪየንት አድርገህ ለቀኸው እናንተ እዚህ ጋር ግን ፖለቲካ ለስራ ግን ስትል ብዙ ዋጋ ያስከፍልሃል። የሚናገረው የሚያደርገው ነገር በሙሉ ያጋልጣል። እዛ ነው የፋኖ አመራሮች እኮ አልቻሉም። ዲፌንድ ማድረግ እኮ አልቻሉም። አገዛዙ የሚዲያ ብልጫ ስላለው ምናምን ይላሉ። እንደዛ አይደለም። እንዴት አድርገህ ታስተካክለዋለህ? እና እስቲ ውጣና ይሄ ውሸት ነው በል። አሁን ይሄ ያረጋል የተናገረው ነገር፣ በዚህ ረገድ የተናገረው ነገር ውሸት ነው እስቲ በል። አልተባልክም? በዚህ ትግል ከሞትክ ገነትን ነው የምትወርሰው እንዳታስብ ተዋጋ አልተባልክም? ለውጥ አያመጣም። የፋኖ እንቅስቃሴ ለውጥ አያመጣም። ባይዘው የኔ የፋኖን እንቅስቃሴ ማልደግፍበት አንዱ ምክንያት ከዚህ ጋር የተያያዘ በህዝብ ስም ዝም ብለው ሊያታልሉ ይፈልጋሉ። ግን ህዝብ አይደለም ራሱ ህዝቡ ላይ እኮ ነው የተለያየ ግፍ እኮ የሚፈጸምበት። ራሱ ህዝቡን እኮ ነው የሚያሰቃየው፣ ሌላውን እኮ አይደለም። ግን ለህዝብ በሚል ስም ሌላ አጀንዳ አለ። አሁን ላይ ተቋሙ ጎራ ውስጥ በሙሉ ያለው ይሄ ነው። ቲፒኤልኤፍ ጋር ይሄ አለ። ለህዝብ በሚል ስም ሀገር የመሆን ፍላጎታቸውን ሊያሳኩ ነው የሚፈልጉ። ለህዝብ በሚል ስም ከተጠያቂነት ለመዳን ነው የሚፈልጉ። ህዝብ መሳሪያቸው ነው። ህዝብ ይማገዳል። እሱን ተረማምደው ነው እነሱ መሻገር ያለባቸውን ነገር የሚሻገሩት። አንዳንድ ጊዜ የምንደግፈውን ነገር ማወቅ ያስፈልጋል። ምንድን ነው የምንደግፈው? አንዳንዴ ሳናቀው ራሳችንን ነው የምንቀው። አንዳንዴ ሳናቀው በራሳችን ላይ የባሰ ነገር ነው እየጠራን ያለ እንዲመጣ እያደረግን ያለ ነው። የባሰ ነገር ነው ሳናቀው። ምንድን ነው የምንደግፈው የሚለውን በደንብ ማወቅ ያስፈልጋል። የፋኖ አደረጃጀቶች ከዚህ የሃይማኖት አጀንዳ ሊጠሩ አይችሉም። ዋነኛው ኃይል የሃይማኖት ነው። እሱ እንደነገራችሁ ነው ያደርጋል። ዋነኛው እዛ አካባቢ ላይ ያሉ የሃይማኖት አባቶች ናቸው ትግሉን የሚደግፉት። የፋኖ እንቅስቃሴ ከተማ ውስጥ መግባት ያልቻለበት ምክንያት ከዛ ጋር የተያያዘ ነው። ከተማው ላይ ትንሽ ነቃ ያለ የህብረተሰብ ክፍል ስላለ የእነሱን ንግግር እንደ ፈጣሪ ንግግር አድርጎ ማይቀበል ምናልባትም የሚጠይቅ እንደዛ አይነት ስላለ፣ ወደ ገጠሩ ግን በጣም ሃይማኖተኛ እና ገነት የሚገባ የሚመስለው በእነሱ ፍቃድ፣ በሃይማኖት አባቶቹ ፍቃድ እንደሆነ አድርጎ ነው የሚያስቡት። እነሱ ያሉትን ነገር የፈጣሪ ፍቃድ አድርገው ነው የሚቀበሉት። በዛው መንገድ ነው የሚሄዱት። ይሄ በጣም ትልቅ ትኩረት ተሰጥቶት ሊያነጋግር የሚገባ ጉዳይ ነው። አንዱ እነ ዘመነ ካሴ አንደራደርም የሚሉበት ምክንያት ከዚህ ጋር የተያያዘ ዋነኛው እና የደበቁት ፍላጎት ከሃይማኖት ጋር የተያያዘ ስለሆነ እሱን አጀንዳ ጠረጴዛ ላይ አታቀርቡ። ወደ ድርድር ስትመጣ የሚባለው ምንድን ነው? ኦኬ የአማራ ህዝብ የህልውና አደጋ ውስጥ ነው ብላችሁ ነው ጫካ የገባችሁት። ምንድን ነው የህልውና አደጋ ውስጥ የከተተው ሲባል እንደ ህገ መንግስቱ ምናምን ይባላል። ኦኬ እሱን እንነጋገርበት፣ እናሻሽለው። እንዴት እናሻሽለው? እዚህ ላይ ትነጋገራለህ። እዚህ ጋር ከተስማማህ ሊቀር ነው፣ በቃ ሊያበቃ ነው። እነ ዘመነ ግን ፍላጎታቸው ከዚህ ከፍ ያለ ነው፣ ሃይማኖታዊ ነው። ቆይ እኛ ብለህ ደግሞ የሃይማኖትን አጀንዳ ጠረጴዛው ላይ አታመጣም። ስለዚህ የድርድር ጠረጴዛ ለዋናው አጀንዳቸው አይሆንም። ምን ያደርጋል?
ዋነኛ አጀንዳቸው ሊሳካ የሚችለው በየትኛውም አይነት መንገድ ለመግደል የተነሳሳ በዛ መጸድቃለሁኝ የሚል ሰራዊት አሰባስበው በኃይል በመምጣት ብቻ ነው። በውይይት በድርድር ያ ፍላጎት ሊሳካ አይችልም። ምን ብለህ ታመጣዋለህ? የሃይማኖት አጀንዳ ነው ድርድር ጠረጴዛ። መንግስትስ ምንድን ነው የሚለ? አደራዳሪዎችስ ምንድን ነው የሚሉ? ችግሩ ከአማራ ህዝብ የፖለቲካ ፍላጎትና ጥቅም ጋር የተያያዘ ነው ካልክ በሱ ላይ ማውራት ትችላለህ። ኦፍኮርስ የፖለቲካ ጉዳዮች የሚቀርቡበት ጠረጴዛ ነው የድርድር ጠረጴዛ። በሃይማኖት መካከል የሃይማኖት አጀንዳ ግን ያለው አካል ድርድር የሚባል ነገር፣ በሃይማኖት ውስጥም ድርድርም የሚባል ነገር የለም። የምትሰጠው የምትቀበለውም ነገር የለም። መደራደርማ ቢኖር በሃይማኖቶች መካከል እኮ የሆነ አቻቻይ ሁሉንም የሚያቻችል የሆነ አይነት ሃይማኖት በተፈጠረ ነው። በጣም ተቀራራቢ የሚባሉ ከአንድ መጽሐፍ የተቀዱ ሃይማኖቶች እኮ የጠላት ያህል ይፈላለጋሉ፣ የጠላት ያህል ይጠላላሉ። በክርስቶስ የሚያምኑ በውልደቱም በስቅለቱም በሁሉም ነገሩ የሚያምኑ በዳኝነቱም በምኑም የሚያምኑ በፈጣሪ ልጅነቱ ሁሉ የሚያምኑ ግን በተወሰነ ልዩነት ግን የጠላት ያህል ይጠላላሉ። ለምን? ሃይማኖት ላይ መቻቻል የሚባል ነገር የለም። የድርድር ጠረጴዛ ደግሞ አቻቻይ ነው በራሱ ጠረጴዛው፣ መቻቻልን የሚፈልግ ነው። ኦፍኮርስ እዛ ላይ የሚቀመጡ አካላቶች አንዱ አንዱን ለማሸነፍ ይሞክራል። ግን መሸናነፍ ግን ካልተቻለ መሀል ላይ አደራዳሪም የሚባሉ አካላቶች ስላሉ ሁለቱንም አሸናፊ ሊያደርጉ የሚችሉ አቻቻይ ሀሳቦችን ይዞ ይመጣሉ። እና ብዙ ጊዜ አቻቻይ የሆነ ሀሳብ አሸናፊ የሚሆንበት ነው የድርድር ጠረጴዛ። ሃይማኖት እንዲህ አይነት ነገር የለውም። ስለዛ ነው አንዱ ድርድር የማይፈልጉበት ምክንያት። ሁለተኛው ይሄ ልጅ ሲናገር በአብዛኛው አማራ ፋኖ በጎጃም ላይ የእዙ የክፍለ ጦር የብርጌድ አመራሮችን ብታዩቸው ከዘመነ ካሴ ጋር እስር ቤት ውስጥ የነበሩ ናቸው። ማረሚያ ቤት ውስጥ ባህር ዳር የሚገኘው ማለት 24 ዓመት 18 ዓመት 20 ዓመት የተፈረደባቸው በነፍስ ማጥፋት ወይ በመድፈር ብቻ በከባድ ወንጀል እነሱን ነው መሪ ያደረጋቸው። እሱም እዛ ነበረ 7 ዓመት መሰለኝ የሚባሉ እዛ ነበር። እዛ በነበረ ጊዜ የሚያውቃቸው ሰዎች ናቸው። ይሄም እውነት ፋኖ የመጀመሪያው እንቅስቃሴ አንድ ከተማ ውስጥ ሲገባ ያደርግ የነበረው ነገር እስር ቤት መስበር ነው። አስተውላችሁ ከሆነ ማረሚያ ቤቶችን ምናምን መስበር ነው፣ ማስመለጥ። እዛ የከባድ ወንጀል ፍርደኛ ካለ ይሄ አካል በቃ ለራሱ ሲል ነው የሚታገለው ነው የምላችሁ። ይሄ አካል ሰላም ከመጣ መረጋጋት ከመጣ ማረሚያ ቤት ነው፣ አሊያም ሀገር ጥሎ መሄድ አለበት። ካልሆነ ግን ማረሚያ ቤት ተመልሶ ይገባል። እንደውም ሊጨመርበት ሁሉ ይችላል። በማምለጥም ምንም ስላለ አመክሮም ምናምንም ላይታሰብለት ሁሉ ይችላል። እነዚህ አካላቶች ምንድነው የሚያደርጉት? በቃ አንደኛ ጨካኔውም አለ። ሰርቶ የገቡት ወንጀል በራሱ ጨካኝ ያደርጋቸዋል። መሬ ነው የሚሆኑት። ሁለተኛ ነገር ለራሳቸው ሲሉ ነው የሚታገሉት። ለራሳቸው ሲሉ እና የእድሜ ልክ ፍርደኞች የ24 ዓመት ምናምን ፍርደኞች ናቸው የአንዳንድ መሪዎች። ይሄን እኮ ብዙዎቹ የፋኖ ደጋፊዎች እኮ ያውቃሉ እያወቁ እንዴት መደገፍ እንደቻሉ ነው እኔ ግራ የሚገባኝ እንጂ ብዙዎቹ እኮ የሚታወቅ እኮ ነው። አሁን አንድ ሰው አለ፣ እኔ ስሙን አልጠራላችሁም፣ በነፍስ ገብቶ የነበረ እስር ቤት ሲሰበር አምልጦ አሁን የፋኖ አመራር የሚታወቅ ነው ይሄ። እነዚህን አይነት ሰዎች ቁጭ የምታደርገው
አንደኛ በጭካኔ እስከ መጨረሻው እንዲወጉ ለራሳቸው ብለው እና አመራር ነው የሚያደርጓቸው። እነዚህ ሰዎች የሰላም ጥሪ ብታቀርብ ምን ብታቀርብ የሚመጡ አይደለም። ያረጋልም ያለው ይሄንን ነው። የማይመጡ አሉ ነው ያለው። የማይመጡ አሉ። የፈለገ ነገር ቢባል የማይመጡ አሉ። እነ ዘመነ ከነዚህ ውስጥ አንዱ ናቸው። እና አስረስ ከነዚህ ውስጥ አንዱ ናቸው። እና አስረስ ፈጣሪ መጥቶ ቢያሸማግላቸው የሰላምን አማራጭ ሊቀበሉ የሰሩት ችግር የሰሩት ወንጀል ብዙ ነገሮች ውስጥ ነው ያሉት። ልክ ትግራይ ውስጥ እንዳሉት ከተጠያቂነት ለመሸሽ እንትን እንደሚሉት ጄኔራሎች አይነት ነው። ኮፒ ፔስት እኮ ነው የሚያደርጉት እነሱ። ይገርመኛል እኮ ደህና መማሪያ እንኳን ይጥፋ። ኮፒ ፔስት እነሱ በቃ ፍላጎታቸው ሁሉ እንደነሱ መሆን፣ እነሱ የሚያደርጉትን ማድረግ፣ ምሳሌዎቻቸው ሁሉ እነሱ። አይታችኋል አስረስ ማረ ቲፒኤልኤፍ ትጥቅ ትግል ላይ እኮ እያለ እንደዚህ የሚከዱ እኮ ሰዎች እኮ ነበሩ ይላል። ሌላም ጊዜ ጠይቀው ቲፒኤልኤፍ እኮ ያበቀ እነሱ ታሪክ እነሱን ነው መምሰል የሚፈልጉት መሆን የሚፈልጉት። መጨረሻ እንደነሱ ነው የምትሆነው። እነሱ የሆኑትን ማየት ነው። ነውዛ መቀሌ ላይ አልበቃ ብሏቸው ይላፋሉ። እስረኞቹን አመራር አድርገህ እንደዚህ አይነት አካላቶች ወደ ድርድር በፍጹም ሊመጡ አይችሉም። በጭራሽ ሊመጡ አይችሉም። ለምንድን ነው የሚደራደረው? አንድ በነፍስ ፍርደኛ የነበረ ሰው ለምን ብሎ ነው የሚደራደረው? ለምን ብሎ ነው የሚወያየው? ለምን ብሎ ነው ሰላምና መረጋጋት እንዲመጣ የሚፈልገው? ምን ምክንያት አለው? በፍጹም አይኖረው። በፍጹም የትኛውንም አካል ከየትም እየሳበ እየመጣ ያ አካባቢ ሰላም ማጣት አለበት፣ መረጋጋት ማጣት አለበት። ካልሆነ እሱ ማረሚያ ነው የሚለው ያን ፍርድ ይጨርሳል። ስለዚህ በፍጹም ሰላም በፍጹም መረጋጋት እንዲኖር አይፈለግም። እና ሌላኛው ደግሞ አደገኛው ፋኖ እንቅስቃሴ ውስጥ ያለው ነገር ይሄ ነው። የሚመሩት ሰዎች በጣም በወንጀል የተጨማለቁ በወንጀል የሚፈለጉ ሰዎች ናቸው። እንዲህ አይነት ሰዎች በጭራሽ ክልሉ ላይ ሰላም መረጋጋት እንዲመጣ አይፈልጉም። ክልሉን አፍርሶ የክልሉን ስልጣን በመያዝ ከዛም ደግሞ ፌዴራል መንግስትን በማስወገድ ከነሱ በላይ የሚሆን ሌላ አካል እንዳይኖር በማድረግ ብቻ ነው ዋስትና አግኝተው በተወሰነ ደረጃ መኖር የሚችሉት። ካልሆነ ግን ሰላም መጣ ሲባል ድንጋጤ ነው፣ መረጋጋት ሊመጣ ነው ሲባል መረበሽ ነው የሚፈጠረው። መታወቅ አለበት። ሶስተኛው ቀኝ የውስጥ አርበኛ። ቀኝ የውስጥ አርበኛ አደረጃጀት ነው፣ የህቡ አደረጃጀት ነው እና መመስረቱ በይፋ ነው የተነገረው። በነገራችን ላይ ሰምቻለሁ። ቀኝ የውስጥ አርበኛ ተመሰረተ ተብሎ የሆነ ጊዜ መነጋገር የነበረ ጉዳይ ነው። የአማራ ፋኖ በጎጃም እነ ዘመነ ካሴ የሚመሩት ስብስብ ነው ይሄንን አደረጃጀት ፈጠር ነው ያሉት። ቀኝ የውስጥ አርበኛ ይባላል። ቀኝ የውስጥ አርበኛ በከተማ ውስጥ የሚንቀሳቀስ ህቡ አደረጃጀት ነው። ዋነኛ ዓላማውም ከተማ ውስጥ ህዝባዊ እምቢተኝነትን መፍጠር ነው። አይ ቲንክ እሱ አልሆነለትም ይመስለኛል። እሱ ባይሆንለትም ግን ሌላኛውን ሚናውን ግን በአግባቡ እየተወጣ ነው። ያም መረጃ መስጠት ነው። የተለያዩ የህብረተሰብ ክፍሎችን የያዘ ነው። ከተማ ውስጥ ሰራተኛውን ጨምሮ አመራሩን ጨምሮ
ነጋዴ፣ የሃይማኖት አባት ምናምን እንደዚህ የሚባሉ እነሱን የያዘ አደረጃጀት እና መረጃ በመስጠት ግን አሁን በጣም 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 እየደገፋችሁ ያለ ስብስብ እሱ ነው። ሰው መዋቅር ውስጥ ያለ በተለይ የመንግስት ስብሰባዎችን ቁጭ ብሎ ነው የሚከታተሉት፣ ይሰማሉ። መንግስት ምን ሊያደርግ እንዳሰበ እቅዱን ምኑን ይሰማሉ፣ ያውቃሉ። በዚህ አይ ቲንክ ትንሽ ተሳክቶላቸዋል። ለዛ ነበር ዋነኛው ጉዳይ ራስን ማጥራት ነው ስንል ነበር። ራስን መፈተሽ፣ ራስን ማጥራት፣ በጥንቃቄ ጥናት አድርጎ ለይቶ እንደዚህ አይነት አካላቶችን ላይ እርምጃ መውሰድ አማራጭ የሌለው ጉዳይ ነው። ያውቃሉ። መከላከያ ቤት በኩል እያደረገ እየተንቀሳቀሰ እንደሆነ መረጃ ይደርሳቸዋል። ትልቁ ከዚህ ቀኝ ከሚባለው የውስጥ አርበኛ በቃ የሚደርሳቸው ነገር መረጃ፣ ሌሎች ድጋፎችም አሉ። ገንዘብም ምንም ሲያስፈልግ እያሰባሰበ ምን ያለ የሚልክ ስብስብ ነው። የህቡ አደረጃጀት የመንግስት ባለስልጣናት አሉበት፣ የመንግስት ሰራተኞች አሉበት፣ ነጋዴው፣ ሃይማኖት አባቱ ምናምን እንደዚህ አይነት ነገሮች አሉበት። ቀኝ የውስጥ አርበኛ ህቡ አደረጃጀት ነው፣ ግን በአደባባይ የተነገረ ነው። አሁን ትላንት ወዲያ ያረጋል ሲናገረው አዲስ ሊመስል ይችላል። የሆነ ጊዜ ሶሻል ሚዲያ ላይ መነጋገሪያም የነበረ ጉዳይ ነው። ቀኝ የውስጥ አርበኛ የሚባል ተመሰረተ ተብሎ አስረስም ወይም በዛ ጊዜ አንድ ሌላ ልጅ ነበረ፣ ይሄ ቃል አቀባይ የነበረው ስሙ ጠፍቶኛል። እሱ ራሱ ከሁለት አንዳቸው ሲናገሩት ሙሉ ሰምቻለሁ። እና ቀኝ የውስጥ አርበኛ ትልቅ አቅም ነው። በተለይ አማራ ፋኖ በጎጃም ውስጥ ላለው በጣም ትልቅ አቅም ነው። የሚጠበቅበትን ያህል ያደረገ አይደለም። የሚጠበቅበት በዋናነት የፈለጉት ህዝባዊ እምቢተኝነት እንዲፈጠር ነው ከተማ ውስጥ እና ከተማ ውስጥ ያለውን የመንግስት መዋቅርን እንዲያፈራርስ ነበረ ፍላጎታቸው። ግን በዛ ደረጃም ግን ባይሆን ቢያንስ በመረጃ ግን ጥሩ ሚና እየተወጣላቸው በዛ ረገድ በደንብ እየጠቀማቸው ነው ያለው። መፍትሄው ይህንን አካል የማጥራት ስራ መስራት ነው። የሚሰራበትን መንገድ ራሳቸው አጥንተው በሚያዋጡ አይነት መንገድ መስራት ነው። ካልሆነ ግን የፋኖ እንቅስቃሴ አማራ ክልል ውስጥ ለውጥ አያመጣም። ለህዝቡ መብት መረጋገጥ ምንም አስተዋጽኦ አይኖረው። ነገር ግን ያንን ክልል ሊበጠብጠው ይችላል። ይሄ ግልጽ መሆን አለበት። ሊበጠብጠው ይችላል። ከዛ ግን ያለፈ ሌላ ነገር አይኖረውም። ኦሪንቴሽኑ ለውጥ ለማምጣት የሚያስችለው አይደለም። መሪ የለም፣ ተመሪ የለም። ሁሉም በፈለገው መንገድ እጸድቃለሁ ብሎ ባሰበበት አይነት መንገድ የሚጓዝበት አይነት እንቅስቃሴ ሁሉም እቺን እጸድቃለሁ ብሎ እያሰበ ነው የሚንቀሳቀሰው። ተታሎ ነው እንደዛ ነገር አድርጋችሁ እንዳትሉ። በቃ ይሄንን ከሰማ በቂው ነው። ራሱንም ያሞኛል። ገባችሁ? ራሱንም ያሞኛል። አንዳንዴ የሰው ልጅ በማይጠይቀው ከጠየቅኩ ጥቅሜን አጣለሁ ብሎ ስለሚያስብ አንዳንዴ ሰው አይጠይቅም። የሚጠይቅ ሰው በጣም ያመነታል። የሚጠይቅ ሰው ክስም አለበት። እነሱ እዛ አይነት ነገር ውስጥ ላለመግባት አይጠይቁም፣ ለመጠየቅም አያነቡም። ላለመጠየቅም ብለው አያነቡም። በቃ አለማወቅ ነው እኮ ላለመጠየቅ ጥሩ እና ማያውቁትም ለዛ ነው። እነሱን እንግዲህ የሃይማኖት አባቶች ትጸድቃላችሁ ምናምን ብለው ነው አይደል ተዋጉ ያሏቸው። በቃ እኮ መጽሐፍ ቅዱስን ሰጠ፣ እቺን ደግሞ በረፍት ጊዜያችሁ አንብቡ ብትላቸው አያነቡም።
ካነበበ ሊያቅ ነው፣ ካወቀ ሊጠይቅ ነው። ከጠየቀ አደጋ ነው። እዚህ ማወቅም አይፈልግም ወዳጆች። Yo,